ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ ወይ? እኔ አለው እግዚአብሔር ይመስገን። ሚጣ እዚህ ጋር አለሽ ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ሁሉ አማን ነው ወይ? እኛ ደህና ነን እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱን ከልብ እናመሰግናለን። ሃይ ቢያችሁ ሃይ ለኔ ላንቺ አይደለም ለኔ ነው ዱትዬ። ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱን። ዛሬ በሁለት ነገር ብቅ ብለናል ማለት በሁለት ነገር፣ አንድ በራሴ አንድ ደግሞ በሰው ፍትፍት ላደርግ ማለት ፍትፍት። ያው እኔ እንደምታውቁኝ ማለት ፍትፈታ አልወድም። ትፈታፍት ኑሮ እስካሁን የት ደርስ ነበር ማለት ነው። እና የማማዬ ፀጉር አድጓል። አንደኛው ሀሳብ ምንድነው መሰላችሁ? በራሴ ሀሳብ ስመጣ ቀሚስ ያዛችሁኝ ማለት ነው። ማርያም አዛችሁኝ እንትን አትበሉ፣ ሀሳባችሁን አቀይሩ ማለት ነው። ምክንያቱም ያ ሰው ብዙ ነገር ለእናንተም ቀብድ የሰጣችሁ ብር ይቃጠላል፣ ለሰውየውም ጥሩ አይደለም ማለት ነው። ምክንያቱም በእናንተ ልኬታ የተሰራው ቀሚስ ሌላ ሰው ላይ ገዛው ይችላል ማለት ነው። ከዛ ስለሆነ ነው። ከዛ ሌላኛው ሀሳብ ደግሞ እናንተ ኢቢኤስ ላይ እንተዋወቃለን ወይ ማለት እንተዋወቃለን ወይ መቅረብ ማለት እኔ ባሌን አላውቀውም ማለት ነው ማለት አይደለም ማለት ነው። ምክንያቱም የጥያቄው ነገር እንጂ እና ስርቆት በአደባባይ በጣም ያስጠላል። ምክንያቱም ከእንደዚህ አይነት ከምወረድ ማለት ነው ሚሊዮን ብር ቢቀር ይሻለኛል። ማማዬ አስቸግራለች። ቦታ እየቀያየር ነው እና ኢቢኤስ የቀረቡት ሰው ማለት እንታወቃለን ወይ የቀረቡት ሰዎች በስመ አብ። እኔ በህይወቴ እንደዚህ አይነት ውርዴት አልወድም ማለት ነው። እንኳንስ እኔ በዘር የማውቀው ሰው ራስ እንዲዋረድ አልፈልግም። አይታችኋል እናንተ ብር ለማሸነፍዬ እኔ የዚህን ያክል መሸማቀቅ ማውጣኝ እና አንደኛ ነገር ይላችሁ ኢቢኤስ ማለት ትልቅ ሚዲያ ነው። እንኳን ትልቅ ሚዲያ ቀርባችሁ፣ ትልቅ ሚዲያ ማለት ካሜራ አለ ምን አለ፣ እንኳን ከትልቅ ሚዲያ የኔ ቢጤ ኮሳሳ ቤት እንኳን ስትሄዱ፣ ምክንያቱም ካሜራ የሌለበት ቦታ የለም አሁን ላይ ማለት ነው። አሁን ላይ ዘመኑ ረቆ ሁሉም የሚንቀሳቀሰው በካሜራ ነው። እንኳን ያንን ያክል ትልቅ ድርጅት በካሜራ እየተቀረጸ ያየ ምን አለ ስትመጣ፣ በመጀመሪያው ያው ምንም አይነት መልስ አልመለሱ። አይታችሁ ከሆነ ማለት ምንም አይነት መልስ አልመለሱ። በሁለተኛው ምን አለ እንደዚህ አድርጎ 30 ደቂቃ ሪሞት አለ። ከዛ ካሜራማኑ ምን አለ እንቅስቃሴ ያስፈልግ እጃችሁ ወደ ታይ ሲል እጁ ወደ ታይ ያረገና ደግሞ መሲ እናንተ ቢቀርስ ባትወዳደሩስ 25 ሺህ ብር ቢቀርባችሁስ? በነገራችን በአሁን ጊዜ 25 ሺህ ብር ማለት በጣም ትንሽዬ ናት። ምክንያቱም ኑሮ ስለተወደደ ማለት ኑሮ ስለተወደደ 25 ሺህ ብር የሚያጓጓ ነገር አይደለም። የሰው ልጅ መሸማቀቅም እኔ ካፈርኩ ወላ ይሄ ሰው መዋረድ ምናምን ካል ደህና ነገር ሰርቄ ይበቃል። በጣም ብዙ ብር ሰርቄ ብዋረድ ምንም አይመስለኝ። ምክንያቱም ያ ገንዘብ ጠቀም ስለሚል ማለት ነው። ግን አንደኛ አላሸንፍ እኔ ሳላቅ ሌላ ሰው ሊያሸንፍ ይችላል። ይህንን ሳላውቅ በዚህን ያክል ውርዴት በፈጣሪ እነዚህ ሰዎች ማለት አሁን እንግዲህ መንገድ ላይ ሲላች ወይ እነዚህ እኮ ኢቢኤስ ላይ ቀርበው መልስ የነገራል ሌቦቹ ናቸው። በጣም ያስጠላል ማለት ነው። በመጀመሪያ ደረጃ እዛ ሚዲያ ላይ ስትቀርቡ ማለት ነው እንተዋወቃለን ወይ ስትቀርቡ ልታሸንፉም ልትሸነፉም። ከዛ ለምን ይሄን መልስ አልመለሽ ምናምን ተባብሎ ደግሞ ቤት እንዲጨቃጨቁ አይደለም። ይሄ ሚዲያ ላይ መቅረብ ማለት በቃ የምትዝናኑበት በቃ አለ አይደለ ጊዜ የምታሳልፉበት አንደኛ ነገር በቃ እዛ ስትቀርቡ ደስ ይላቸዋል። ይሄ ሰው እነዚህ እኮ የቤት ላይ ቀርበውት የነበሩ ሰዎች ናቸው ምናምን ብሎ እንጂ ይሄ እምቧከራየው ምናምን ሚስቱን ራሱ ማለት ነው አስተያየቱ ሚስቱን ራሱ እዛ ሂዶ እንደዚህ ንቅ የሚያደርጋት መስልና የኔ አባታው እንጂ ሚስትንማ እንደዛ አትበላት ማለት ነው። እና እንደዛ ጥሩ አይደለም። ሌላኛው ሀሳቤ ደግሞ ማለት ነው ሁለተኛው ሀሳቤ የገብርኤለት ምን እንዳጋጠመል ልንገራችሁ። የገብርኤለት እህቴት እንዲዝክር ዘክሪ ብላኝ ይዤ እንደሄድኩ ሁላችሁም አይታችኋል ማለት ነው። ከዛ ካክስቴ ጋር እየመጣን ቤተክርስቲያን ታወት ገብቶ ምናምን ስንመጣ ማለት ነው እና ስንመጣ የሆነ ልጅ ወድቆ አገኘን።
ወርቁ አገኘ። 5 ሰዓት ነው። የልጅን ብያለች ነው አክስቴም 2 ህጻን ልጅ ይዛለች። ምክንያቱም ርቧቸዋል። 5 ሰዓት 6 ሰዓት ነው የመጣ ነው ማለት ነው። 6 ሰዓት ስለሆነ ከዛ ልጅ ወርቆ ስናየው አንዲት ከኛ ፊት ለፊት የመጣች ጸበል እየሰጠችን ጸበል ሰጠችና ጸበል ስንጠጣ ልጅ ወርቋል። ከዛ በኋላ እንዴት ነበር አይደለም መጀመሪያ ጸበል ሰጠችን። ከኛ ፊት ቀደም እያለች መጣችና ከዛ ያ ልጅ የወደቀበት ማለት ነው። ይሄን ወረቀት ምናምን አጽፏል። ሰጥቶ እንርዶ ይሄ ልጅ ቆርቆ ነው ምናምን ስኳር ምናምን ስኳር በሽታ ያለባቸው ሰዎች አለ አይደል የሚወርቁ ምናምን። ከዛ ከኪሱ ምናምን ገባች ያችኛዋ ልጅ። እኔ በነገራችን እንደዚህ አይነት ኪስ አልገባም፣ ምክንያቱም ጊዜው ከብዷል ማለት ጊዜው የሚያስተማምን ሰው ለመርዳት ምናምን አይነት ጊዜ አይደለም። እግዚአብሔር ነው የምላችሁ ጊዜው ማለት ነው። የተቸገሩ ሰዎችን እንዳንረዳ የሆነበት ጊዜ ነው ማለት። ያ ልጅ ምን አለ እንትን አለ የቲቪ በሽተኛ ነኝ እና 800 ብር ተብዬ ከሆስፒታል ነው የተጻፈልኝ። ሆስፒታል የለም ይሄ ከውጭ ግዛ ተብዬ ነው እና 350 ጎሎን ነው አለ። ያን ሰውዬ እንዴት ጥለነው እንሄዳለን? ማርያም ምክንያት የወደቀ ሰው ጥሎ መሄድ በጣም ከባድ ነው። እንደኛ ጸድቅ ብለን ቤተክርስቲያን ቆይተን መተን ይሄ ምን አባቱ ምናምን ብለን ጥለነው እንሄድ ከባድ ነው። ምክንያቱም ያስጠይቃል ማለት ነው። እና ያን ሰውዬ ምን አደረግነው? ብር መለመን ጀመርን። 10 5 እንዲሁ እግዚአብሔር ጽ የሆነ ባለመኪና መጣና 100 ብር ሰጠን። ያንን 115 ብር ጎደሉ። እንግዲህ ነው እንሂድ። አንደኛ እኔም ልጅ እያለቀሰችብን ነው። ህፃንን ይዘና ነርቧታል እና ና እንሂድና 115 ብር ነው የጎደለህ። ይሄ 115 ብር ይዘህ መድኃኒት ቤት ሄድና ጠይቅና ጉሄ ጎሎኝ ነው ስጡ በላቸው። በኋላ ደግሞ እንሞላላለን። አሁን ለጊዜው በዚህ ተጠቀም ምናምን ለነውሱ ማቆያ ብለን ይዘነው እንሄዳለን። እኛ ወደ ኋላ ቀረን። ያችኛዋ ልጅ ሄደች የሆነ ፋርማሲ ጠየቀ። እዚህ የለም ሌላ ቦታ ነው ብሎ ተላከ። ከኛ ፊት ለፊት የያዘችው ልጅ ሰው ደገፍ ሲያደርገው ደህና ይሄዳል። ለቀቅ ስታደርገው ደግሞ እንደዚህ ገደደደድ ይላል ማለት ነው። እኔ ፈራራ። ከዛ ክስቴን ታይበለጡ። አሁን ቆይ እዚህን ቆይና ከዚህ ልጅ መራቅ አለብን። ምክንያቱም ነገር አለሙንም አላማረኝ። ከዚህ ልጅ እንራቅታይ እንቆይ ብለን የሆነ ካፌ ቁጭ ብለን ቆየን። ሳንፈልግ አንዳንድ ሻይ ጠጣን። አንዳንድ ሻይ አዘዝና እዛ ቁጭ ብለን ጠበቅን። ከዛችን ልጅ ስልኳን ተቀብለናታል። እዚህ ናችሁ አለችን። አዎ እኛ እዚህ ነው ቤታችን ምናምን ብላት ያችን ልጅ ይዞ ሄደች። ከዛ ያችን ልጅ ምን ተፈጠረ? ስልኳ ቦርሳዋ ምናምን የለም። አገኘናት ማለት ነው መንገድ ላይ። ልክ እነሱ ከሄዱ በኋላ አንድ 30 ደቂቃ ምናምን ብንቆይ ነው 30 ደቂቃ ምናምን ቆይተን ሄድን። ልክ ሲኔር ልጅቷን አገኘናት እያለቀሰች። ምን ነሽ ነው ስላት ልጅ እኮ ቦርሴ ምናምን ወሰደብኝ። ለካ ጤነኛ ነው ማለት ልጁ ጤነኛ ነው አውቆ ሊሰርቅ ነው እንነግራለን። ኧረ በጣም የታወቀ አጭበርባሪ ነው አለና እንደዚህ መንገድ ላይ ሰው ወርቆ ስታገኙ ማለት ነው አትርዱ። ማርያምን በእኛ የደረሰ በእናንተ እንዳይደርስ ማለት ነው። እርግጥ ሰው መርዳት ደስ ይላል፣ ግን እንደዚህ አይነት ሰው ስላሉ መንገድ ላይ ብጭጫቂ ልብስ የተቀዳደደ ልብስ ለብሰው ወርቀው ስታገኙ ፕሊስ ተጠንቀቁ ውዶችዬ። በጣም ጊዜው ከፍቷል። ጊዜው ከባድ ነው።